ባቸው ሰዎች ሲነግሯችሁ ካልሰማችሁ ነገ የቀለድሻት ቀልድ ጎርፉን አመጣ ህይወትሽ ላይ ነው የምትቀልደው። እኔ ቢያንስ እንኳን አንድ ወንድማችሁ ስላለው ምን አለበት እንደዚህ ባታረጉ ብዬ በጣም ተለስቀጥ ያንቻው እንግዲህ አንቺ ምንስ ማስክ አዎ ሳሚ ከባድ ነው ማለት አንተ መጀመሪያ ለራስህ ራስህን ስትወድ ራስህን ስትሆን ራስህን ትታዳምጥ ነው ለሰው መኖር የምትችለውና ግን እንደዛ ካላደረግ ለሰው ምንኖር ከሆነ ርሜልካችንን እኛ በሽታ ላይ ወይንም እኛ ሆነ ቦታ ሆነ ሰተት ቦታ ላይ እንደምንወርቅ አምናለሁ ነው በራሴ ያስተሳሰብ እና ህመሜ ከመጀመሪያ በፊት ያው ብዙ ጊዜ ስለ ቤተሰብ አታውሩኛል ግን ቀንጨፍ አድርጌ ባጭሩ ልቅጫላችሁ ያው እንድትረዱት ብዬው አብዛኞቹ ሚዲያ ላይ ስለሚያዳምጡኝ ያው ሰምተውታል። እኔ ያው እንደማንኛውም ሰው የዲሃ ልጅ ነኝ። አረብ ሀገር እንደማንኛውም ሰው የመጣው በባህርና ልጅ ነበርኩ ያኔ። የባህር መንገድ በጣም አሰቃቂ ነበረ። የማይታለፍ ነገር የለም ግን ሁሉም ነገር አለፈና ያው ለሳውዲ አረቢያ በቅተናልና እየኑር እያለ እየሰራን ነው ዲያለ ያኔ ዲያ ቀላል ነበረ ያኔ ምንዛሬውም ጥሩ ነው ገበያውም ርካሽ ስለነበረ እየሰራሁኝ እያለ ያው ገንዘብ ስታገኝ ደግሞ በክፉ ቀን በዲህነት ተዛው በቃ ዘመዶች በዲህነት ዙሪያ ያላዩ ዘመዶች ስታገኝ ይፈልጓል እና ነገር መጣ ያው የቤተሰብ እንደነገርኩ ዲሃንን የቤተሰብን ቤት ለመቀየር ቦታ ለመግዛት ምናምን ነገር እዲያ ተከፈልኩ በኋላ ይገርማል ድንበር እያለው ታግተን ነበር ስንመጣ ማለት ነው ድንበር እያለን ታግተን ነበር እዚህም ተመጣሁ በኋላ ሪያድ ውስጥ የቤተሰብ ቤት ተተሰራ በኋላ ታግቸም ነበር ያው የ8 ወር ደሞዜን ያው በዘመር ማለት ነው በቤተሰብ ታግቸ ማልፍ ነገር የለም ግን ነቀ ስለነበርኩ ከዛ ቤት እንደምንም ብዬ ተፍጨርጨሬ አምልጫለሁ ታውት ይቀጥላል ብዙ ነገሮች በሴትነቴም ላይ ደርሶብኝ ነበር ያው የመኖር ሐሳብ አለኝና እየቀጠልኩኝ ብዙ ነገሮችን ገንዘብ መያዝ ጀመርኩ እስላም ሀገር ሄዲያ እንዴት ለቤተሰብ ገንዘብ አሰጥም የመባል በዘመድ ባገር ሰው ጠላቻ በጣም ያድርብኝ ነበር ሰዎች በጣም ነበር የሚጠሉኝ መኖሪያ ቤት ራሱ ተከራይቼ ራስ የከፍዬ ለምኖረው ቤት መኖሪያ ቤት እስተማጣ ድረስ ከዛ በጣም ጓደኛ ነበረችኝ ያው እኔን አላገኝ ሲሉ ኢጃዛ ቤት አቆምኩት ሀበሻ ጋር ግንኙነቴን አቋረጥኩ ለምን አንተ በህይወትህ አንዴ ሁለቴ የምታምነው ሰው ወይንም ሰው ለሰው ነው እሾህ ሲወጋ እሾህ ነውና የሚወጣው ሰው አምነህ ስትጠጋ ያ ሰውዬ አንዱ ደህና ሌላም ይጎዳል ማለት አይደለም ተስፋ ታረጋለህና ከሌላ ሰዎች ጋር መኖር ሲጀምር እዛም ላይ እንደዚሁ ደረሰብኝ ማለት የመጨረሻ አማራጭ ምንድነው ከአረብ ጋር በቃ ስራ ገብቼ እቃዬን ታርጎ አድርጌ ልኬ በቃ ከአረብ ጋር ለመኖር ነበር አላማዬና ያው አደረኩት ተሳካ ጥሩ ሰዎች አገኘሁ ደህና እየሰራሁ እሳቸው የሚያስወጡኝ ያው አረብ ይቀየራሉ ታውቃለህ ያ10 ባፍ በቂጠት ተደፍተህ ብትሰራ የሆነ ጊዜ በጣም የሚወዱ በቃ ወዱኛል ብለህ ዝንግት አልክበት ቦታ ላይ አንስተው ፍርጥ ያረጋዋልና አስወጣች አሁን ቤተርኩኝ እኔ መጀመሪያ ስገባ ነው የቤት ኪራይ የምከፍለው የሆነ ሰርች ከፍላ ምናምን አይመቸኝም እኔና ከዛ ከፈልኩ ይገባሁኝ ከዛም እየኖርኩ እያለ በቃ በስራ ምክንያት ተወጣ ቃየንም በቃ ይወጣለሁ ምናምን ስለዛም ለምን ከፍለሻል ተቀመጭ ምናምን አሉ አይ አልቀመጥም ብዬ ወጣሁ ከሚከፍለው ፍሬሽ ቤት ገዛሁኝ ዘመዶቼ ቤተሰቦቼ እንዳሉ ጠላቻ ላይ ናቸው ግን እኔ ያሰብኩት ኢትዮጵያ ላይ የራሱ ያደኩበት ህይወት ታሪክ አለኝ ማለት ስነግርህ እቺ የትማደርኩኝ በቃ ዱረው ትምህርት መሄድ ያለው በቃ መጣለፍ ዱረው ያልሸቀልኩትን ነገር ኢትዮጵያ ላይ ጠይቀኝ ሲሚንቶ አብኩቻለሁኝ ጭቃ ሲያቦኩ እንደሽ ጋር አብኩችም ጭቃ አቀብያለሁ የሲመርጉ በሙዝበል በብርቱካን በል ባነገርኩት ነገር ጠይቀኝ በውሃ ገብህል ሳይቀር ነግጃለሁ ያው የዲሃ ቤተሰብ ስትሆን ግን ይገርማል እኔን አይወዱኝም ነበር የሚወዱ ከኔ በላይ ያለችው ነውና
የሆነ እኔ የማንኝ ልጅ የሚል ጥያቄ መጣብሃል። የሆነ እንጀራ ቀርቦ ጭልፋ ሲወረወርብህ እኔ የማንኝ እኔ የአንድ ሰው ልጅ አይደለም እንዴ የሚል ሐሳብ ይመጣብሃልና በጣም ነበረ። ግን እዚህ ላይ አረብ ሀገር ለኔ ትምህርት ቤቴ ነው። አንደኛ ደግሞ ያንተ ምክር ለ5 ዓመታት ያህል እከታተላለሁ አንተንና እስኪ ከኔ ምን ወሰድሽ? እኔ ከምናገራቸው ካደረኳቸው ነገሮች ምን ላንቺ ጠንካራ አደረገሽ ወይስ ምን መስመር ሰራልሽ? አንደኛ እኛ በራሴ ተተማመንኩኝ። ህይወትን ብቻዬን ሆኜ እንደማሸነፍ ተረድቻለሁ ካንተ ጋር ገባ። ከቤተሰብ ብንወጣ ቤተሰቦች ቢያባሩኝ እኔ እቆማለሁ የሚለው ቃላቶች እሱ አበርትቶኛል። ሁለተኛ ገንዘብ አያያዝ፣ ሶስተኛ ራስን መምራት። ይሄ ነገሮች በጣም ነው የሚመቹ። ሲቀጥል ደግሞ የሰዎችን ታሪክ ስታመጣ በጣም ነው የማዳምጠው ከልቤ እና በቃ ፍክክሬ ከምን ጋር ሆነ ገንዘብ አያያዝ ጋር ከገንዘቤ ጋር ሆነ ላይ እንደዚህ በቃ የሆነ ጠለባት ፌስቡክ ላይ የምጠልባቸው አቆምኩኝ። ያለኝን ልብስ የሙልጭ አርጌ ለሚስኪን ኢትዮጵያ ልክ ያስረከብኩ ሰጠሁኝ። ራሴ ጋር ሆነ ፍክክሬ እሰራለሁ፣ እይዛለሁ፣ ወርቅ እገዛለሁ። በሳምንቱ በ15 ቀኑ መልሽ እሄዳለሁ፣ እሸጠዋለሁ። እያተረፍኩኝ እሸጠዋለሁ ማለት ነው። እገዛለሁ 15 ቀን 2 ወር 3 ወር አድሬ እሸጠዋለሁ። ከዛ በቃ ቤት ሰራሁኝ። በቃ አለቀ። የተሰራ ቤት ነበረ፣ ግርፍ ብቻ ነበር ያስገረፍኩት። በቃ የሆነ ተሟላ ምናምን ነገር። በምን ካንሰር ነው የታመምሽው? የጡት ካንሰር። እሺ እንዴት ዳንሽ? የመዳኑ አሁን 3 ወር ቀጠሮ ነው ያለኝ። ቀጠሮ ገና አላለቀም። እንግዲህ በፈጣሪ ፍቃድ የረገም ዋህድ ነው ብለዋል። ስንተኛ ደረጃ ላይ ነው ያለሽው? አንደኛ ነው፣ ግን 3 ወር ብቆይ ይዞን ነበር ወደ ሁለተኛ ብለውኛል። ደርሰሽበት ነው ማለት ነው? ጎበዝ የኔ ጀግና። አዎ ያኔ አሁን ካንሰርስ ብዙ ጊዜ የሆነ እኛ ሴቶች ሆነን ካንሰር ሲይዘን የጡታችን ጫፍ ራሱ የሆነ እንትን ይላል ያጣል። እና ምንድነው በዚህ በብት ብቻ ልክ እንዳልከው ይጠዘጥበኛል። የሆነ የመቋቆን ነገር ባህሪ ነበረው። የጡት የጫፍ ደግሞ መግደም ደምም እንደሽፍሽፍታ በቃ የሆነ ይጠፋል፣ ግን ደግሞ መልሶ ይመጣልና በጣም ይበላኛል። ለማከክ ሞክራለሁ። በዛን ሰዓት ነበረ እኔ ያው ላቅ የቻልኩት ማለት ነውና ጊዜ አልሰጠሁትም። ሲነገርሽ ደነገጥሽ? አረ እንዴት ተቀደዳለህ እንዴ? አልቅሻለሁ ማለት በቃ ግማሽ ጎኔም በቃ የሆነ እዲናለሁ የማለትን አስባለሁ። ግን ደግሞ ውሸት ነው። ኧረ አውቀው ነው ምናምን ነገር የሆነ ታውቃለህ፣ ብዙ ስሜት ውስጥ እኔ አልቅሻለሁ። ሀቂቃትን በጣም ነው ያለቀስኩት። ተመልሼ ራሱ መጥቼ ከኔና ምናምን ሰጥተውኛል ማስታገሻ ምናምን ብዙ ነገሮችና መጥቼ 2 ቀን ሙሉ ከክላስ ያልወጣሁም ነበረ። በጣም ነው የሚሰማው። በጣም እኔ ካንሰር ሲባል በጣም ነው የምፈራው ከምነግርህ በላይ። ባለፍኳቸው የህይወት ታሪኮች አልፈራም ነበር። የሚገርም ግን ያኔ የፈራሁት ፍራቻ ከባድ ነበር። ሳሚ እኔ ካይንሽ ምን እንደማነብ ታውቂያለሽ? ጥንካሬሽን፣ ጀግንነትሽን፣ ያሳለፍሻቸው ነገሮች እንዳልጣሉሽ፣ ጠንካራ ሴት እንደሆንሽ ከወጣሽበት ማህበረሰብ ሳይሆን በኖርሽበት ህይወት የምትመኪ የምትኮሪ። አንዳንዴ የሆነ ባህላችን አሁን የብዙዎቻችን እህቶቻችን ችግር የሆነ ይሉንታ የሚባል ነገር የቤተሰብ የዋህነት። አሁን ላይ በስደት የዋህነት አያስፈልግም፣ በቀቀን መሆን ነው የሚያስፈልገው። እውነቴን ነው የምነግራችሁ። ብልጣ ብልጥ ነው መሆን ያለባችሁ። እነሱ ብልጣ ብልጥ ነው አይደለም እንዴ እናንተን ለመላጥ የሚሞክሩት፣ እናንተ ደግሞ ከነሱ በላይ ብልጣ ብልጥ ነው መሆን ያለባችሁ። እውነቴን ነው የምነግራችሁ። ሰው እንዳመጣጡ ለመመለስ ከነሱ በልጣችሁ መገኘት ነው ያለባችሁ። እናንተ የዋናችሁ ተብሎ አይደለም እንዴ ማማዬ ማዘር ታማብኝ ብር አስገቢላትና እኔ ከዛ ቀስ ብዬ ሰጥሻለሁ እያሉ ስንቶቻችሁን ባዶ እጃችሁን ያስቀሯችሁ። ስለዚህ ካንቺ አሁን የማየው ነገር ምንድነው? ህይወት ያስተማረሽ ነገር አለ። በስደት ላይ መጣሽው፣ ብዙ መከራ አይተሻል፣ ብዙ ፈተና አይተሻል።
ግን አሁን አንቺ አይንሽ ላይ የሚነበበው ነበር ጥንካሬ ነው። እህቶች እንደዚህ ጠንካራ እንድትሆኑ ነው የሚያስፈልገው። የማንንም ወሬ የማንንም አጀንዳ ወደ ኋላ አስቀሩና ይኸውላችሁ ወደፊት ሂዱ። ወደ ኋላ ሄዶ ያደገ የለም። የኋላ ታሪክሽ ማታ ማታ አልጋሽ ላይ የሚያስለቅስሽ ከሆነ ዋጋ የለሽም። ያለፈ አልፏል። የሰበሯችሁን እናንተ ቆማችሁ አሳዩአቸው። የጣሏችሁን እናንተ ተነስታችሁ አሳዩአቸው። የቀበሯችሁን አዋራችሁን አራግፋችሁ አለው በሏቸው። ያን ልታደርጉ ከፈለጋችሁ ደግሞ ዛሬ ጠንካራ መሆን ያለባችሁ ይኸውላችሁ በሽታ መድኃኒት በመውሰድ ብቻ አይዳንም። የውስጥ ጥንካሬ ይፈልጋል። ሰው እንደሆነ ስታማክሪው ያባብስብሻል እንጂ አይጠቅምሽም። ቁስልሽን ነው የሚነካካብሽ። ቁስላችሁ የቱ ጋር እንዳለ አትናገሩ፣ አትናገሩ፣ አትናገሩ። እህቶች ሰው እንደሆነ እንቅልፍ የለውም። በማንኛውም በመንገድ እናንተን ድምጥማጥ ለማጥፋት ቆፋራው ነው ያለው። ስለዚህ በቃ አያስፈልግም። እቅዳችሁን አትናገሩ፣ አላማችሁን አትናገሩ። ራሳችሁን ሙሉ ለሙሉ ይፋ አታድርጉ። ጠንካራውን ወደፊት ሂዱ። ወደፊት ጊዜው ነገሩ ነገ ጸጸት እንዳይሆንባችሁ፣ ህመም እንዳይሆንባችሁ። ብዙ ሰዎች ጊዜ አልፎባቸው ነገሮች ተበላሽተውባቸው ሂደው ከገንዘብ በላይ ከምንም በላይ ጸጸት ነው እያሰቃያቸው ያለው ጸጸት። ስለዚህ ጸጸት እንዳይገላችሁ ጠንካራውን ጊዜው የእናንተ ነው። እግዚአብሔር ከእናንተ ጋር ያለው፣ ፈጣሪ ከእናንተ ጋር ያለው። በምንም ታምር እንዳትወድቁ። እሱን ይኸውላችሁ ሰው ቀንሱ፣ ላያችሁ ላይ ሰው ቀንሱ። አሁን ሎድ ነው የበዛባችሁ። ወሬ ሀሳብ የሚሰጥ የሆነ ለውጥ የሚያመጣ ሳይሆን ነውጥ የሚያመጣ ህዝብ ነው በዙሪያችሁ ያለው። ቦርደር ይኖራችሁ፣ አጥር ይኖራችሁ። ያንን አጥር ልታልፍ ስትፈልግ ኖ በያት። በቃ አያስፈልግም። ይሄ 24 ሰዓት ወርድ ስለ ሰው ልታወራሽ የደወለች ስል እኔ ስራ አለብኝ ብለሽ ዝጊ። እንዴት ለውጥ ጤና እንደምታገኙ አሁን እኮ በምን ሰዓት አስባችሁ፣ በምን ሰዓት ጸልያችሁ፣ በምን ሰዓት ከራሳችሁ ጋር ትነጋገራላችሁ? አሁን እኮ የራሳችሁ ጊዜ የላችሁ። ስራ ስትጨርሱ ቲክቶክ ነው። ቲክቶክ ስትጨርሱ ደግሞ አንዷ ወረኛለች ሚጥሚጣ ይበላች እዛ ቁጭ ብላ ወሬዋ የምታወራ እሷ ስራ ስላጣች አንቺ ስራ ቢዚ የምታደርግ ሴት አለች። ስለዚህ ስራችሁን ስሩ። ወሬውን ተውት፣ አያስፈልግም። በቃሽ በያት። በቃሽ ልትያት ይገባል። ኖ ልትያት ይገባል። ነገ አንቺን ከጀርባ ጥላ አንቺን አሰቃይታ አንቺን መቀመቅ ውስጥ ከታ እሷ የምትደሰትበት። በዛ ላይ የሆነ ዕቃ ከሆነ ቦታ ሲመጣላችሁ ቼክ አርጉ። የእምነታችሁ ጸልዩ፣ ቼክ አርጉ፣ አራግፋችሁ ይዩ። አሁን ደግሞ የተጀመረው ድራማ ደግሞ እሱ ነው። አንቺን በሽተኛ አድርጎ አንቺን በመተት አስሮ አንቺ ወደ ኋላ ስትቀሪ እነሱ ቀድመው ለመሄድ። በተለይ ቤት እየሰራው ነው። በማዳሞቼ ተወዳጅ ነኝ፣ ራሴ ቆንጆ ነኝ ምናምን ፀጉሬ ያምራል እያልሽ ስትወጪ ለአንቺ መርፌ ለመሰካት እንቅልፍ ታጣለች። መርፌ ለመሰካት ደሟ ይፈላል። ጓደኛሽ ቆይም በቀን ቀን ጥርሷን ታሳይሻለች፣ ማታ ማታ ደግሞ ጀርባዋን ነው የምታዞርብሽ። ስለዚህ አያስፈልግም። እውነቴን ነው የምነግራችሁ። ከእናትና ከአባታችሁ ውጪ ሌላ ሰው ሲያወራላችሁ አይናናቸውን አፍጥጣችሁ ያቸው። ታውቋቸዋላችሁ እኮ ይታወቃሉ እኮ። አይናናቸው በደንብ አፍጥጠሽ ያት። እነዚህ አንገት አቀርቅረሽ አትስሚያት። አይኗን እናትና አባታችሁን ነው አይናችሁን አፍጥጣችሁ ማየት የሌለባችሁ። የእውነቴን ነው የምነግርሽ። እስኪ ሲያወራ ወንድም ሆነ ሴት አጠገባሽ ካለች አይኗን እንዲያፍጥጠሽ ያት፣ ፍጥጥ ብለሽ ያት። እንዴት ታውቂባታለሽ ስትቅበዘበዝ። ሰው እንደዛ አድርጉ። እስኪ አሁን ምን ሁኔታ ላይ ነው ያለሽው? እንዴት ሆንሽ? ጤናሽ እንዴት ነው? ህይወት እንዴት ነው ቻንቺ ጋር? አይ ሳሚዬ፣ አሁን እንኳን እግዚአብሔር ይመስገን ደህና ነኝ። ያው የባሰ ያምጣ ያለፈ ይውጣ። ነገም ዛሬም የምለው አቅም ሰጠኝ ሰው ፊት እንዲያታሳየኝ ብቻ ነው። ቴንክ ዩ። ይሰጥሻል፣ እንደሚሰጥሽ ደግሞ መኝ በጣም ነው የማምነው። ራስህን በራስህ የምታሸንፈው ከሆነ ፈለክበት ቦታ ትደርሳለህ። እኔ በዛ ነው የማምነው እንጂ ይሄ ግን መተት የምትለው ነገር እንጨርስልን። እኔም ማገኘት ሲያቅታቸው ያክስቶች ልጆች አሉ ታመናል ተጧይፍ መተን ሪያር ነን ምናምን እያሉ የሆነ በዋትስአፕ በሪከርድ ያደረጉ ጀመርና እኔም ማገኘት ሲያቅታቸው በጣም በምቀርባት ጓደኛ ሀበል ተኢትዮጵያ እንጥለብ ላይ ጠልበን በዛ መተሰጠው አመት ከ3 ወር ተኝቻለሁ አልጋ ላይ። መጀመሪያ ጥላቻን እንዴት ተነሳብኝ ልነግርህ ነው ከቤተሰብና እኔ ቤተሰቦቼ ሙስሊም ናቸው፣ ዘሮቼ ሙስሊም ናቸው፣ የለንም ክርስቲያንና
አመት ከ6 ወር ተተኛ የእናቴ ሊመታ አንድ ቀን አጠገቤ እዛ አንድ ሰፈር ነው ጠይቃኝ አታውቅም። እና ያው ሰው ለመዲያን የምትፈልገው ነገር አለ አይደለ? ኢጃዛ ቤት አውዲቅ ይዞ አውዲቅ አመት ከ3 ወር አመት ከ6 ወር ያስተኛል እንዴ? አውዲቅ በሽታ እኮ እንደዛ እንትን አይደለም። ስትጨናነቅ የሆነ ነገር ሙቀት እንትን ሲልህ ነው እኮ የምትወድቀው እንጂ ስርስር ብለህ አትተኛም አልጋ ላይ። እና አመት ከ6 ወር ስተኛ ማንም ሰው የተጠየቀኝ ልጅ ያው ተሰው ምክር ትሰማለህ። በጣም አዳምጣለሁ ከሰዎችና ጠበል ምናምን ቁርአን 10 ጊዜ ቁርአን ሲቀራብኝ ለ10ሩ ጊዜ 500 ሪያል ነው የከፈልኩት። አንድም ሰው 100 ሪያል አዋጥቶ ይሰጠኛል። በራሴ 100% ተማመናለሁ። ያንን ብር ያወጣሁት ራሴ እና በቃ ይለፈልፋል የተሰራው እንዴት እንደሆነ በቃ ሰማሁ። ልጅቱ ደግሞ እዚህ የለችም፣ ጅዳ የሚባለው ሀገር ሄዳለች። እኔ ምን አሰብኩኝ ድኒ ተዝክ እሷን መበቀል ሆነ አላማዬ። እሷን ለመበቀል ደግሞ ሳስብ እዛ ሀገር ታውቃለህ ቀልድ የለም። ሳውዲ አረቢያ ላይ ሰው ገለህ ምናምን ነገር የለም። ምን ፈራሁኝ እኔ እንዳላወቅኩኝ አለፊያት ልሄድና እኔ በልጫት እገኛለሁ የሚል ሐሳብ ነበር አይምሮዬ ላይ የመጣው። ያው ያንን ጠበል በጣም ነበር እኔ ክርስቲያንን የምጠየፈው በዚሁ አጋጣሚ ማለት የሆነ ክርስቲያን ሲባል እኔ እጠየፍ ነበር። እና ያንን ጠበል በቃ ይሁን አልኩኝ። ለምን መነሳት ነው የምፈልገው ገባህ? እኔ እዛ ተኝቼ ዘመድ ያክስት ያጎት ልጅ እዛ ሀገር ዓለም ሞልቶኝ ዞር ብሎ ያልጠየቀኝ ሰው ለምንድን ነው የሚል እንትን ያዘኝና በቃ እሺ ፈጣሪ ያርግልኝ በቃ ምናምን ብዬ አደረኩ። ግን በ3 ቀን የሚገርመው ነገር ያ ነገር ሰርቶ ነበርና ጠበሉ ሰራ። እግዚአብሔር ይመስገን። ተንበርክኬ ብቻ ነው የለመንኩት። እግዚአብሔር ሆይ ነይ ብለህ ጠርተኸኛልና እደጃፍ መጥቼ ተንበርክኬያለሁ። ለጥላቶች አሳልፈህ አትስጠኛ ምን ይባሃለሁ ብዬ ነው ይሄንን ብቻ ነው ያልኩት። ልክ በተሻለኝ በአንድ ወር ከ15 ቀን ስራ ገባሁ። ስልክ አጠፋሁኝ። ከጥላቶችም ጋር የለ ከዘመድም ተጓደኛም ጋር አጠፋሁኝ። የለም ስልክ ቀየርኩኝ። ትልቅ ስልክ ተያዝኩኝ። ኢሞ ላይ መግባቴ ስለማይቀር ሱስ ስለሚሆንብኝ ምን አደረኩኝ? ሱቀርና ሱቅ ወጥቼ ስልኬን 1200 የገዛሁትን ስልክ በ600 ብር ሸጥኩት። አዲስ ስልክ ነበር። በ600 ብር ሸጥኩና አሁን ድረሳለች። በጣም ነው የምወዳት ቴክኖ ስልክ ገዝቼ ሸሪሃን ገዛሁኝ። አለቀ። ከአረቦች ጋር ብቻና ብቻ ለምራብ ተቀየር ስለፈለኩኝ ብቻ እዛ መጽሐፍ ቅዱስ ገዛሁኝ። ቁርአን ተፍሲሮችም ነበሩ ማንበብ ጀመርኩ። ከአባቶች ጋር በቃ እንደ ተዲያቆናቶች ጋር ከመምህሮች ጋር መገናኘት ከሰው ሳዳ የወረባቧ ልጅ አለች እሷ ጋር መገናኘት በቃ ከሰዎች ጋር መማማር ጀመርኩኝ። ይባስ ብሎ ያ ነገር በጣም ጠላቻ እንዲበዛባቸው አድርጓልና ከቤተሰቦች ጋር ግን ካንሰሩ ነበረብኝ በሰዓቱ ያኔ ተመረመርኩ ነበረብኝ። ያንን ነገር ላለመናገር እንግዲህ በጣም ማከብራት ታላቅ ናት፣ ባለትዳር ናት። እኔ እሳቸው እንዲያሳክሙኝ ብዬ እሳቸው ጋር ነበር ሚስጥሬና እንደዚህ ባለፈው እያወራሁ አገር ገባ ምናምን ጨርሼ ነበር ሳሚ አገር ለመታከም ማለት ነው። እስኪ ንገሪኝ አሁን አንቺ በስደት ሀገር ምን ያህል አመትሽ ነው? ከ8 ዓመቴ እንግዲህ 8 ዓመት። ትዳርስ? ትዳር እና አሁን አይበቃም። ያው እንግዲህ ይሁን ስደት ብዙ አስተምሮሻል፣ ብዙ ነገር አሳይቶሻል። በቃ የሚባል ነገር አለ። በቃ የሚል ውስጣችሁ ሊኖር ይገባል። በቃ እንዴ እስከ መቼ ነው ገንዘብ ማሳድደው? አይሞላም እኮ አሁን ድጋሚ 18 ዓመት ብትቀመጭም አይሞላም። ስለዚህ በቃ የሚል ነገር ሳሚሻ የባል ፍላጎት እንኳን የለኝም። ለምን ታልከኝ እንደው ሀገር ከገባን በኋላ ምን አልባይ ያው እንደው ጥሩ ሰው ከተገኘ ያው ሰው አገሬ አይደለም ነክሰን አንቀምሰውም ነክሶ አይቀምሰንም እና ያው የትዳር ዓላማ የለን እንፈልጋለን እኮ
ግን አላማ የለኝም። ለምን ታልከኝ እኔ አሁን ላይ የምፈልገው ራሴን ማዳመጥና ከህመሜ ማገገም ምን እንደምሰራ ማዘጋጀት ብቻ ነው። እስከ መቼ? አይ የሆነ ፕሮሰስ አለኝ ማለት አሁን ላይ መናገር አልችልም። ግን ያው ተማሪ ሆንኩ ድረስ በቅርቡ የሆነ ነገር ማሳየህ ነገር አለኝ። ያው ሐሳብ አለኝ እንደሚሳካም ደግሞ አምናለሁ። ያኔ መጥቼ ሚዲያ ላይ አወራዋለሁ እስተነ ስራዬ መጥቼ ማለት ነው። በጣም ጎበዝ። እስኪ ሌሎቻችሁ እዚህ ገዝት ላይ ያላችሁ ደግሞ አውሩ። እስኪ ድሉ ልስጣችሁ። ከታች ያላችሁ በሙሉ ተራ በተራ አውሩ። መቅደስ አለች። ሁላችሁም ዝም አትበሉ። ገዝት ውስጥ ያላችሁ አውሩ። ሌላ ሰው እንዳልተካባችሁ። አለም ሚዩትሽን ከፍተሻል። እስኪ አውሪ። እሺ አስወጣውሽ። ሌሎቻችሁስ የምታወሩ ካላችሁ አውሩ። እድሉ ልስጣችሁ። ሜምበር ብትሆኑ ደስ ይለኛል። እሺ የምታወሩ ካላችሁ አውሩ። ካላወራችሁ ግን እድሉን ለሌሎቹ መስጠት ፍላጎቱ አለኝ። መቅዲ እንዴት ነሽ? መቅደስ አየለ። እሺ ነፂ ደህና ነሽ? መስኪ አታወሩም እንዴ? አለው አይደለ? ምናልባት ስራ ላይ ሆኖ ይሆናል። ኦኬ። አይ ሳሚ እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ ወይ? ሰላም ናችሁ ወይ? እዚህ ገስ ውስጥም ያላችሁላችሁ ደህና ነኝ አለን። እንግዲህ ያው ምክርህን እየሰማን ነው፣ እያዳመጥን ነው። ተግባራዊ ማድረግ ብቻ ነው፣ ያው ማዳመጥ ብቻ ሳይሆን ተግባር ማድረግ ነው ያለብን። ብልጥ መሆን አለብን። ራሳችን ማወቅ አለብን። ምንድነው ቢያንስ ከምትሰሚያቸው ነገሮች ምንድነው ወደ ህይወትሽ የመጣ ያለ ማለት ሰው ልጅ የሚኖረው ያው በራሱ መጀመሪያ አእምሮ ላይ ባለው ነገር ነው። ከዛ በኋላ ቀጣይ የሚሆነውና ምን በህይወትሽ ውስጥ ምን ጥንካሬ ሰጠሽ? እኔ አሁን ካንተ ብዙ ትምህርት አግኝቻለሁ። ብዙ ነገር ተምሬያለሁ። ራሴን እንድቆጠብ፣ ገንዘቤን እንዲይዝ፣ ነገ ምን መሆን እንዳለብኝ ራሴን እያዘጋጀሁ ነው ያለሁት። ከእህቶቼም የተማርኩት ነገር አለ። ብዙ አመት ከቆየን ካሉ እህቶች ከዛ ውስጥ ብዙ ትምህርቶችን ወስጃለሁ ለራሴ ማለት ነው። ስለዚህ እኔም እንደዛ እንደነሱ እንዳልሆን ራሴን እያዘጋጀሁ ነው ያለሁት። እኔ ከመጣሁ ስደት 1 አመት ከምናምን ነው ገና። ጎበዝ። ግን አንድ ነገር በዛ አጋጣሚ ልንገርሽ፣ በርቺ፣ ጠንክሪ። አንቺን የሚያኖርሽ አንቺነትሽ እንጂ ገንዘብሽ ብቻ እንዳልሆነ መደም መጠንቀቅ። አንቺነትሽ እንዳይፈርስ፣ አንቺነትሽ እንዳይታመም፣ አንቺነትሽ እንዳይጎዳ በአንቺ ጉዳይ ላይ ትልቅ ኢንቨስት ማድረግ እንዳለብሽ በደንብ ወቂ። እንደዛ ነው እየተማርክ ያለሁት። እንግዲህ በጣም አሪፍ እንትን አድርጊ። እርግሻ አውሪ፣ አንቺ ጨርሺ። እድል ስጣቸው ያወሩ። ያወራሉ፣ ችግር የለውም። አንቺም እያወራሽ ችግር የለውም። አይ እንግዲህ እኔማ ቁርጥ ሲል ለዛ እኮ ነው። ታብታብ አድርጉ፣ ታብታብ ኮፕሊንግ ሼር አድርጉ። ታብታብ አድርጉትና እንዳይቆራረጥ እናደርገው። እየተቆራረጠ ነው፣ ኔትወርክ ነው መሰለኝ። ታብታብ አድርጉ፣ ቤቱን ፎሎ አድርጉ፣ ታብታብ ኮፕሊንግ ሼር አድርጉ። ሜምበር ሁኑ። ሜምበር ስትሆኑ ለእኔ ጥሩ ነው። ሜምበር ሁኑ፣ ምንም ማለት አይደለም። ሜምበር ሁኑ፣ ታብታብ ኮፕሊንግ ሼር አድርጉ። አመሰግናለሁ። ቀጥይ። እና ሳምሻ አልሞ የሚያው ቀንጠስ እያለ ስለሆነ ያልቅም
ከዛ በቃ አጠራቀምኩ ገንዘብ በቃ የሆነ ኢትዮጵያም አሉኝ የተቀመጡ ገንዘቦች እዚህም አሉኝ የተቀመጡ ገንዘቡ ወርቅም ነበሩኝና ምን አሰብኩኝ አምና ገባለሁ ብዬ ታይሳካ ቀረ። ዘንድሮ ግን ራሴ መውሸት አልፈለኩምና ስለዚህ የሰጡኝን ከኔና እየተጠቀምኩ ነው። ዶክሜንቴን አስጥፌ ምን የተሰጠሽ? አሁን ለካንሰሩ ምን ያህል ኪኒን የተሰጠሽ? ለ3 ወር የተሰጠሁት ለ3 ወሩም 10 ያኔ ጧት 2 ማታ 2 ነው የምወጣው ከኒና አንድ አይነት። ጧት ደግሞ ምግብ ከመብላቴ በፊት የምወስዳቸው ነጫጭ ከኒኖች አሉ በባዶ ሆዴ እና ለቁስል የሚለቀለቁ ከኒና እንትኖች ክሬሞች አሉ። ከኒና መስለው ደግሞ በራሳቸው ኬሚካል ይቦኩና እንዲያለ ሙሉውን የጡቴን ሙሉ ቀባዋለሁ። ግን እሱን ተተቀባው በኋላ ልብስ አለብስም። ኦኬ ኦኬ። ከዛ በቃ የሆነ እንዲያለብኝ አውቄ ከኒና ሰጥተውኝ ለ3 ወር ያህል እየተጠቀምኩ እያለ ለመግባት አሰብኩኝ ማለት ነው የዛሬ ዓመት። እና ለመግባት አስቤ ሳይሳካ ሲቀር በቃ ያው ስራዬ ነው እዚሁ የኢጃዛ ቤት አልከፍልም። ቤቱ በጣም ጥሩ ናቸው፣ ሱዳኔና ኤርትራዊ ናቸው ሰዎች። ዘና ብዬ ነው የምሰራው፣ ወጪ አላዋጣም ገቢ እንጂ ማለት ነው። በወር ይከፍሉኛል 1000 ብር። እንግዲህ አስበው በወር 1000 ብር ይከፈለኛል። ግን የቀን ስራ የሰዓት ስራ እየወጣሁኝ አሁን ራሱ ውጭ ከሰራሁኝ ማታ ደግሞ ስመጣ ታልተኛ የዚህን ቤት አጸዳለሁ ማለት ነው። እና ትርፍ ቀን እየሰራሁኝ ራሴን ለማሸነፍ ማለት ነው። ከዛ በቃ አገር ለመግባት ወሰንኩኝ ማለት ነው። አገር ለመግባት የወሰንኩት ምንድነው የሆነ ህጋዊ ሰው ግዴታ የሚፈርምልኝ ሰው ያስፈልገኛል። ከኢትዮጵያ ደግሞ የቤተሰብ ሰነድ ያስፈልገኛል የተፈረመና ሲባል ሰውየው ሊያሳክመኝ እንደገባን ሐሳብ ቀየረ ማለት ነው። በዛ ምክንያት ለመግባት ፕሮሰስ ጀመርኩኝ። ዲስምባሲ ያወጣሁ ማለት ነው። ዲስምባሲ አውጥቼ እየተጠባበቅኩ እያለ እንዲህ ላይቭ ላይ እያወራን እንግዲህ ሚዲያ የሰማው የኔን ካንሰር ግን ብዙ ጊዜ ምንድነው እየነጣሽ ነው የሆነ ተገረጫለሽ ከንፈርሽ አብሶክ ሳሚ እግዚአብሔርን ነው የምልህ አንቺ ሳውዲ ተቀምጣ ጋዚን የላትም እንዴ በቃ አስገባቸዋል ደስ ይልካል አንቺ ኮቴ የግመል ምንጭ የመሰለ ከንፈርሽን ይዘሽ ለምን አንደኛ የተቃጠለ ትንፋሽ ስለሆነ የሚወጣው ከሆዴ እንዳለ በቃ ከንፈሬ ተወው ፊቴን የጣውረ ወይ በቃ ሄዷል የለም እና ከዛ ምን አደረኩኝ ላይቭ ላይ እየተጫወቅኩ ያለሁኝ ያቺ ባሏ ጋር ሐኪም ቤት ይዛኝ የምትመላለሰው ልጅ ወንድሟ አንድራ ሰርጋል ሄርኩ ከዛ ላይቭ ላይ እየተጫወትን እያለን ምን ብላ ኮመተ ይመስላል ካንሰሩ አልገደለሽም እንዴ ከዛ ካንሰሩ አልገደለሽም እንዴ ብላ ስትጠጥ ማንን ነው መቼም ታውቃለህ ተሰብስበው እያወራ ካንሰር ሲባል የሆነ የምጠይቀው ጥያቄ ነው እንዲያለ ግር ብለው ገስት ላይ ያሉ ጠይቋት ሰው ቤት ነበርኩኝና እንዳለ በቃ የሆነ አለቀስኩ ማለት እኔ ማልቀስ አልወድም የሆነ ብዬ ስቄ ነው የምገለው ጥላቶችን የሚገርመህ አጠገብ ያስቀምጨን ፈገግ እያልኩኝ አጥንታቸውን ተነስጋቸው ለይዋል እየሳኩኝ ማለት ነው የሆነ አኩርፍ የቦልክ የምናምን አይመችኝም ምን የጋ እንደዛ አይነት ነገር አይሰራም ያ ማለት አንተ ቀን በቀን ራስህን መግደል ማለት ነው መሸነፍ ማለት ነውና በቃ ሶስት የስኮምት በቃ ራሴን መቆጣጠር ሲያቅተኝ ተካሜራ ዞርኩኝና አለቀስኩኝ ማለት ነው ከዛ እንዳለ ገስተ ላይ ያሉ ሰው ይደነገጡ ወደ 900 ሰው ነበረ በቃ የሆነ አቦኔ ነው ምናምን አልኩኝና በቃ የሆነ አለቀስኩ በቃ ይውጣል ብዬ ምን ታርጊ አልቅሽው ወጣልኝ ሰው በቃ ከዛ ግን ያም ነይን ይፈርምልሻለሁ ያም ነይ ይፈርምልሻለሁ እንግዲህ ነግሬያለሁ 450 ሪያል ዲስምባሲ አውጥቻለሁ አንድ ቀን ወደ ኤምባሲ ተቃጥ ኤምባሲ ደግሞ እንዴት እንደምትረጋግጠውኝ እዛ ግሬና 24 ሰዓት ሙሉ ጠራራ አንቀጥቅጦኝ ያን ዲስምባሲ አውጥቼ ልገባ ነው እንግዲህ ከዛ በቃ እዛ ሚዲያ ላይ እንደዛ ሲሉ እኔ ልፈርምላት ማለት ጀመሩ ገንዘብ ያጫውታል እኔ ግን አለማሰቤ ማለት ነው ገንዘብ ተሰጥቶ ያ ሰውዬ እንደሚፈርም እኔ አላውቅም ነበር ለካ ገንዘብ ታለ ብዙ ነገር መግዛት ትችላለህ አየህ አለማስተዋሌ ማለት ነውና በቃ 5500 ሪያል ወየበኝ ፈርምልሻለሁ አለኝ
እኔ ደግሞ እነዛን ቤተሰቦች ማሸነፍ ስለነበር እሺ አልኩኝ። ማርያምን ነው የምልህ ሳሚ ያሳቅ እውነቴን ነው። እኔ ደግሞ ደራ ነው የሚገባኝ የሆነ ነገር እኔ በምሎት አልተስማማ ሰው ደራ ይገባኝ እሺ አልኩኝ። ከዛ 2500 ሪያል ይጎልኝ ነበር፣ ሌላው ግን እጄ ላይ አለ። ከዛ ያንን ብር ምን አደረኩኝ? ለሐኪም ለኢትዮጵያ ብዬ 10 ሪያል ዲፍን 10 ሪያል የተቀመጠች ብር አለች። ያችን ትገባ ነገ ልበረተል እንደ ዛሬ ልኬ ቀጥታ ገብቼ በቃ እንትን ለማለት ለመታከም ነበር ሐሳቤና ምን አደረኩ? በቃ ወሰንኩ። እሺ ብሎ ከፈረመ እንደውም እዛ ሀገር ታክሜ ምናምን እሰራለሁ። ሰዎች በጣም መልካም ናቸው ከምነግረው በላይ። ስለዚህ ተስማማው፣ አወራን፣ ሚስቱ ጋር አወራን። በዝ ቀን ተጃለሽ ኦኬ ብሬን ጃይዛር የሚገርመው ከኢትዮጵያ አስገለበጥኩ ብር ሞላሁኝ። እሱን የሚሰጠውን ብር ሞላው። ያችን ብር ይዤ ተነስቼ ሄድኩኝ። ያው ዶክተሮቹን በጣም በረካ ይሆኑ በቃ ተረዳዱኝ። አሳዘንኳቸው መሰለኝ። እዛው መጀመሪያ ተመለስኩበት ሐኪም ቤት ነበር የገባው። በቃ 5500 ሪያል ወይ ያልኩት ስራው ያው ተጀመረ። ለሕክምና ያከፈልኩት እስተነ ካርዱ እስተነ መግቢያው 11500 ሪያል ከፈልኩኝ። እንደገና የሐልጋ አለ የሐልጋ 3 ቀን ተቀመጥኩኝ ማለት አልችልም። ከዛ በላይ ተተቀመጥኩ። ከፍለህ ነው ደግሞ ይገርምሃል። ሐልጋው ራሱ እንዲህ ሰው ተጠጋግቶ የታመመው ሁላ ሰርጀሪ ተሰርቶ የተኛ ሰው ታምገህ ነው ሐልጋው እንዲህ ተጠጋግቶ የምትተኛው። ሽታው ሙከየፍ ራሱ ቢኖር ማለት ነው ከባድ ነው። ከዛ በቃ እንደዛ አደረኩኝ። እግዚአብሔር ይመስገን። ገንዘብ ካለ ብዙ ነገር ያጫውታል ልልህ ነው። ይሄንን ሁላ ወጭ ካወጣ 5 ከሰው ሳሚ እግዚአብሔርን 5 ከሰው አለመኩ። ሀቢባ ቤት ተህር ሸርና አርገን አታርጉልኝ አልፈልግም። አብሶ በሐበሻ ገንዘብ ነው ያልኩት። እግዚአብሔርን ነው እኔ በሐበሻ ገንዘብ ታክሜ ነገ ስመጣ ወይ ብጨፍር እኔ አያርፍም ማለት ራሴን በራሴ ማስደሰት ስለሚመቸው ወይ ስጨፍር ወይ የሆነ ሰው የሆነ ቪዲዮ ስሰራ መጣው እኛ ሳክመንሽ አፈርቤ ሙታሽ በነበር አስበው ውስጥ በራስህ እጅ ራስህ ፈርመህ ነው ይደልባል። ሐበሻ ከባድ ነው። ከዛ አይ አልፈልግም አልኩኝ። ታክሜ 150 ሪያል ብቻ ናት እጀራ እየቀረችው። ከዛ በቃ 3 ቀን የሐኪም ቤት ከፈልኩኝ። ከዛ እንደገና አይ እሄዳለሁ አልኳት። በቃ ሴትዮ ይሻለች። በጣም የማከብራቸው ወረባቦ ልጆች መጥተው ሐኪም ቤት ይተባበሩኝ ነበር። ከዛ ኢጃዛን ቤት ነው ያሉ ይሞልተው ነበር። ግን ሴትዮ እምቢ አለች። ቃል አለብኝ አለኝ። ታከሚ እንጂ ይሳካልሽ እንጂ እኔ ነኝ የማስታመምሽ ብያታለሁ። አይቻልም ከሐበሻ ጋር ትገናኝ ማለት ማጣሁኝ። እዚህ 6 ቀን ተኛው። ግን 6 ቀን እዚህ አልጋ ላይ ተኝቼ ሳሚ ነፍሴ ኩሽና ቃስ ያንኳኩ ልጆቹ ማለት ነው ለማድ ሆነጋለሁ። እግዚአብሔርን ለምን ሰርተው በቃ ስጋው መረቁ በቃ ጥሩ አይደለም። መረቅ እንዲያስጨት ተብሏል። ወረቀቱን ስናየው ያ የተሰራው መረቅ ተመደሰ። መጠጥ ፈለኩ መዲያንም ፈለኩ። ውስጤ ባዶ ነው። 3 ቀን ሐኪም ቤት በጁስ ብቻ ነው የነበርኩትና በቃ ምን ልበል በቃ እሳቸው ሲንከራተቱ ምንድነው እስቲ ዶክመንት ወረቀቱን ነው የምበላውና ማልበላቸው ተጥፎ ተለይተዋል። ከዛ በቃ እንደዛ ሲሆኑ ሰዎች በቃ ሂጅ በቃ መጥረጊያን ስጨ ብጠርግ ሳቤት ገባ የሆነ ጮክ ሲሉ በቃ እያወሩ እኮ ነው እሳቸው። ግን እኔ ሐሳቤ ምንድነው ኩሽና የሚሰራው ስራ ላይ ነኝ እኔ ቁጭላት ሽንት ቤት ኩሽና እና በጣም መልካም ስለሆኑ 6 ቀን ተኛሁኝ። አሁንም እዛው ወረባቦ ውስጥ ነኝ። ይቅርታ አድርጉልኝ። ተወረባቦ ታሃራ እንዲሁም ተደሴ የኮምቦልሻ ልጆች ሳሚ እግዚአብሔርን ነው የምልህ። አሁን ሰሞኑን ያስገቡልኝ ስማቸው ዝርዝራቸውን ያው ጥፍ ያለው ደስ ካላቸው ቪዲዮ እሰራለሁ። ለምን ታልከኝ በክፉ ቀን የሚያግዝህን ሰው ፍጹም ቢሆን መርሳት የለብህምና እኔ እንኳን ፈለኩም ነበር ግን ስላስገደዱኝ ስላሰቡልኝ ያው ልከውልኛል ገንዘብ ልልህ ነውና በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ እና ራሳችሁን ሁኑ ለማለት ያክል ነው። የሚገርም ለፋዘር ደውዬ እናቴ ብዙ ጊዜ ይቅርታ አርጊልኝ እያለኝ በሰው ሪከርድ እያደረገኝ ለብዙ አመታቶች ሪከርድ ታስቀምጥ ነበርና ደወልኩኝ ማለት ነው። ሐኪም ቤት ልገባ ተጨንቀሃል እኮ
የሆነ ብሞትሳ ምናልባት ምናምን የሚል ነገር ስለነበረ በቃ ካንሰሩ እውነት ነው በቃ የሆነ ልታከም ንገባ ነው በቃ ምናምን እናቴን አገረኝ ስለው ኤዲስም ያዝሻል የገጠር ሰው ታውቃለህ ከባድ ጥያቄያቸው ትርባቸውና ኤዲስም ያዝሽኛ ከምንድን ነው የተነሳው ከምንድን ነው የተነሳው ሳሚ እንግዲህ እግዚአብሔር ይወቅ እኔ ጡት ብዙም የለኝም ጡት የሙጫናት ምለብሰው ደግሞ የጡት ማስያዣ ዝም ብሎ ጃቦዲ ቲሸርት ነው ምንድነች እሱ ሳያሳይ ወላዴ ቆም ነገር እኮ ነው ማራ ማጡት የለኝም እግዚአብሔርን የሚያቀኛ ጡት የለኝም ግን እምለብሰው ጨርቅ ቲሸርት ሁሉ ጃቦዲ እንደ ጃቦዲ ቲሸርት ነው የምለብሰው ከዛ ቢጃማም ተለበስኩ ቢጃማ ያለብሳለሁ ወይንም ቲሸርት ከሆነ እንዴ ቲሸርት ጨምራለሁ እንጂ የለኝም ይቹኑ ጡት ብላ እዚቹ ጡት ላይ ካንሰር አስበው ከባድ ነው አሁን አብዛኛው በጡት ማስያዣ የሚመስለው ሰው አለ እሱ እግዚአብሔር ሁን ያለው ነገር ይሆናል እሱ የፈጠረው ጅስም ባየረ ይሄርክ ራሱ አየር አይከሰከስም የሚል ሐሳብ ራሱ ይኖርናል እኮ እግዚአብሔር ከፈቀደ የማይሆን ነገር የለም ግን ሁሌም ቢሆን እሱ ተመንገዲያችን እየመን ነው እንጂ ከባድ ብዙ ሰዎች ተሳልቀውብኛል በደፋት ምናምን ታክም የራሱ ወጣቻቸው ነው በደፋት እኔ እኮ የሚገርመኝ ለሰው እንዴት ክፋት ያስባል ኧረ በፈጣሪ በቲክቶክ በውስጥ የሚጥፉት አላህን ስለከዳሽ እኮ ነው አላህ ይግደልሽ ለምን እኔን ለማሳሳት እኔ ደግሞ እንደዛ አይነት ቅንጭላት የለኝም ብዙ ጊዜ ይሉኛል የለለስም የናንቺ እንደዝነሽ አንቺ ሌባ ነሽ አንቺ እንደዝነሽ የሚገርምህ በጣም ማምናቸው ጓደኞችን የጎለኳቸው ኧረ ሱዳን እኮ አይታወቅም ድግምት ያሰሩብሻል አንቺ ባንዲ ሽብር ትሰሪያለሽ እንደ ይሉኛል እግዚአብሔርና መልሳቢ ሁሉ ሰው ሐሳብ የምትቀበዩ ይሄ እኮ ነው አሁን ሳሚ ልነግርህ እኔ እኮ ወሬውን ነው እንጂ እኮ በሰማማ ኑሮማ አስተዛሬ የት ነበርኩኝ አልሰማሁም እኮ አለመስማቴማ ብዙ ነገር እኮ ተቀየረ እየነገርኩ አይደል እንዴ ቤት ሰራሁ ምን የመሰለ ቤት ሰርቻለሁ ገባ በጋራም ቢሆን ፀጉር ቤት አለኝ ብዙ ነገሮችን አሳልፌያለሁኝ ታያስከው ገንዘብ አንድ ሺህም ቢሆን እኔ እንደነገርኩ የሰዓት ስራ ወጣለሁ ቀን ሌላ ቦታ ውለን ተሰራን ማታ ደግሞ ቤቴን አጸዳለሁ ብያለሁ ዘሰራ ችግር የለም ሰዎቹ በጣም መልካም ናቸው የሰርግ ስተራሃ ላይ ይዘውኝ ይሄዳሉ የሚገርመው 7 ሰዓት የሰርጉ 7 ሰዓት ሙሉ ተሆነ 7 ሰዓት አስተናግድልሃለሁ ምንም አልፈራም ተከፍሎኝ ነው አባቴ ምን አገባኝ 7 ሰዓት ቢሆን 7 ሰዓት እንሰራለን እግዚአብሔርን ነው ማለት ገሃዋ አመራለሳለሁ እንግዲህ ሰርግ ታዲማን ከዲያን የሚቀድ ያላቸው ሲያጡ በቃ ይክፈሉኝ እላታለሁ ሴትዬ በጣም አራዲያና ሴትዬ በጣም በቃ ተምነግርህ በላይ ጀማዓ ታቃለች አሉ በቃ ይደውሉና ዘሃራን በቃ ነገ ልጅ ልድረውና ገሃዋ በቀድ ያለ እኔ አሁን የገሃዋ አረባ ቀዲያት ምናምን ይሄ ተምሬ ምናምን አይደለም ቁጭ ስል ዋይፋይ ነው ነፃ ነው አለ 24 ሰዓት ሙሉ ቤቴ ገባ ሰርች አረጋለሁ ፀጉር እንዴት እንደሚሰራ ሚካያጅ እንዴት እንደሚሰራ ገባ በቃ እያንዳንዱ የአረብ ገሃዋ እንዴት ነው የሚቀዳው ፊንጃሉን በቀኝ ነው በግራ ነው የሚያዘው ቀንጨታቴ ቀላል ሴት አጥቂያ በጣም ነው እንትን እምለው በቃ ይሄም በቃ ዩቲዩብ ላይ ሰርች አደርጋለሁ ምግብ በቃ የሆነ ሰራለሁ አያለሁ በቃ የሆነ ሰርች አቀምሳቸዋለሁ ግን ሰልጠነሽ ነበር ምናምን እንዴ እኛ ጋር እኮ ስንት አመትሽ ምናምን ይሆናል በቃ ጣፋጭ ነገሮችን በቃ ሰርች አደርጋለሁ አርሜ ላይ ዩቲዩብ እግዚአብሔርና ምን ከፍያ ለማር በጣም ነው እዛው ልጆቹ ሚካያጅ ሰራለው ጠጉራቸውን ሰራቸው ሰርግታለ ማለት ነው አሁን ነጋለ ለነገ 8 ሰው እዛው 8 ሰው 100 ብር ሰራ ማለት ነው የጸለይሽ ጎበዝ ሆነሽ ራስሽን እየጠበቅሽ በጣም ደግሞ ድጋሚ እንዳያምሽ ተጠንቅቀሽ ጎበዝ እንደዚህ በቃ እህቶች እንደዚህ ራሳችሁን ስችሉ ጎበዝ ስትሆኑ ጠንካራ ስትሆኑ በቃ ይሁን ኮንፊደንሷን ይውስ ፊቷ ላይ የሚንጸባረቀው ነጸብራቅ ይውስ ብርሃኑን ይውስ በቃ ጀግና ማርያምን ትለያለሽ አሁን አንቺ ወደፊት እንጂ ወደኋላ የሚባል ነገር የለም አጥር ይኑራችሁ ይሄ የራሳችሁ ቦርደር ይኑራችሁ እዛ አጥር ላይ ማንንም ጓደኛ ሆነ ማንንም ሰው ያንን ጥሶ እንዳያልፍ አጥር ይኑርሽ በቃ አጥር ካለሽ ትናንት ከተማርሽው ነገር ዛሬ ላይ አንቺ አሁን ጀግና ነሽ በቃ ጎበዝ ታኛውን ምን ተፈለሳሜ ማለት ሀበሻ ስትሆን እግዚአብሔርን ነው የምልህ እኔ እናንተ አሁን ጎረቤት ሆነ እኔ አየር ብገዛ አንተ ትቀናለህ ማሩፍ የታወቀ ነገር ነው
በጣም ነው የምቀነው። የሚገርመው ህዝብ ቤት ሁለት ልጆች ዲያብል ባንዴ ሊያገቡብኝ ሆነው አልችላልኩ ስራ ማለት ነው። በጣም አልችላልኩት። ደወልኩኝና ድሮ ነበርኩበት ኢጃዛ ቤት ደውዬ የሰዓት ስራ የጋ የሚመጣ እኔ ጋ ነው ብዬ ተደውል ማቃሴር መጣይ እኔ ውጭ ላይ ቀይ ወጥና አልጫ እየሰራሁልህ ነው። ጎላ ነው እሳት ነው ተው ሙቀቱ። እሷ ዝግሃዋ እየሰራይ ኩሽና ውስጥ ናት ቤት ውስጥ ጅንጅን አርጋታለች። በቃ እንዲያለ ሴትዬ እሷ ደግሞ አሁን የምትራ ሴትዬ በቃ እሷ እንደዚህ ናት። እሷ እኮ ዝም ብላ ወሬ ነው እንደዚህ ነው። እሷ በሰዎች እንደዚህ ናት። የሌለ ጠላቻ እንዲያድርባም ማለት ነው። እንግዲህ እሷን የውምያ እንግዲህ እኔ እኮ ነኝ የምከፍላት አንጥቻት ማለት ነው። ከዛ በቃ ታህዲዬ በኋላ ለካ ቁጥር ተቀበላ ምናምን ህዲያለች። ዝሃዱና ተሁለቶቹም ቁጥር ይዛ ህዲያለች። እኔ ህጋዊ ነኝ ሊቃማ አለኝ። ሊቃማ ኦፍ ኮርስ አላት። እኔ ህጋዊ ነኝ። እኔ እኮ እሷ ውሸቷን ነው ሊቃማ የላትም። የጠላቻን ማዕደርደራ እንጨላቷ ሞልታታለች። ግን ሴትየዋ ደግሞ ጥሩ ሴት ስለነበረ እንዲህ እኮ አለችኝ። ራህማ ምናምን አለችሽ haldeው ለሷ ብደውልማ ጅልነት በቃ እኔ የሆነ ተናደርኩ። ገባ አላሳይም ያንን ለምን አሳያታለሁ? በጀማዓ ስራ ሲመጣልኝ ተጎረቤት ካለ ኢጃዛ ቤት እየጠለኩ ሴቶችን አስገባለሁ ጀመር 200 ሪያል እየተቀበልኩኝ ይደውላሉ። ስራ እያስገባሽ ነው? ስራ የለም። ሲመጣ ደውላች። አሁንም ስራ ሲመጣ ከዛው ተጎረቤት ምን ድባ እንድትሆነ እየወሰድኩ አስገባለሁ። እንዳለ ጀማዓዎች አሁን አሉ ሀበሻ በጣም ተከባብረን ነው የምንሰራው። አየህ ላንተ ጎዲዮ የሚቆፍርልህን ሰው አረቃህ አይደለም አኩርፈሃሽ ማጣህ አይደለም ማራቅ ያለብህ አደገብህ ሆኖ ቅጥቅጡን ተወገዋለህ ይያል የታባቱ 32 ጥርስ የተተከለልን ለምንድን ነው ሙሽለቅ ነው እናቴ ነው እኔ አሁን ጠላቶችን ምንም ቢሆን አላረቃቸውም። ቅጡን እየወጋው እየላስከው ትኖራለህ። አሁን ላይ እኔ ታፊት ሳሚ እንድነው ብር ይጀምራለሁ ኢጃዛ ቤት እንዲህ ይያለው ሻንጣያን በቃ አስቀምጠዋለሁ። እንዴ እሰረቃለሁ የሚል ሐሳብ የለኝም። አንድ ብር ለማውጣት ትፈልግ እንዲሳብታል ሁሉም ጉልጉል ይታያል። ታምናለህ? አረብ ሀገር ላይ ብዙ ስህተቶችን ሰርቻለሁ ከምነግርህ በላይ ጓደኛዬ ብዬ ታረቤት ጠፍታ እንሸራ ላይ ወርቃ ቁጥሬና